ተመልሰናል። ኩራትና ኩራርማዎቻችን ቀጣይ ሌሎች ጉዳዮች ላይ ትኩረት እናደርጋለን። በርናንዶ ሲልቫና አርሰናል ስማቸው መያያዙ መነጋገር ይሆናል። በዚሁ ይህንን ጉዳይ አንስተ ነው። ከዛ ደግሞ የቼልሲን የአሰልጣኝነት ሹምሽር ጉዳይ እናነሳለን። እንደዚሁም አዳዲስ ስፖርታዊ መረጃዎች አሉ። ኢንዞ ፈርናንዴዝ ወደ ማንቸስተር ሲቲ፣ ፔፕ ጋርዲዮላ ወደ ጣሊያን ብሔራዊ ቡድን የሚሉና ማቲያስ ዲሊት ከጉዳት ማገገሙን የሚሉትን አጫጭር መረጃዎች ደግሞ በኋላ ላይ እናደርሳቸዋለን። የ31 ዓመቱ የማንቸስተር ሲቲ የአማካይ መስመር ተጫዋች ፖርቹጋላዊ በርናርዶ ሲልቫ በዓመቱ መጨረሻ ሲቲ እንደሚለቅ ይፋ ማድረጉ ይታወሳል። ከጥቂት ቀናቶች በፊት በርካታ የሲቲ ደጋፊዎችን የሲቲ ተጫዋቾችን ራሳቸው ፔፕ ጋርዲዮላን ጨምሮ መነጋገሪያ የነበረ ጉዳይ ነበረ የበርናርዶ ሲልቫ መልቀቅ። በነገራችን ላይ በርናርዶ ሲልቫ ገና 31 ዓመቱ ነው። ግርምዬ እንደው ይለቃል ሲባል በነጻ 35 36 ዓመቱ ነው የሚመስለው፣ ግን 31 ዓመቱ ነው በርናርዶ ሲልቫ። ኢቭን እንደዛ ሆኖ እኮ ብቃቱ እኮ ነው የሚገርመው። ደግሞ በ461 ጨዋታዎች መሰለፍ ካለበት በ452ቱ ተጫውቷል። ግርሜ ምንም በቃ ጉዳት የማያስተናግድ ተጫዋች ማለት ነው። ጉዳት የማያስተናግድ ተጫዋች ነው የተጫዋች 6 ፕሪሚየር ሊግ፣ 1 ሻምፒዮንስ ሊግ፣ 1 የክለቦች ዓለም ዋንጫ፣ 19 አጠቃላይ ዋንጫዎችን ከማንቸስተር ሲቲ ጋር ማሳካት የቻለ ባለትልቅ ፕሮፋይል ተጫዋች ነው በርናርዶ ሲልቫ። አሰልጣኝ ፔፕ ጋርዲዮላ ከጥቂት ቀናት በፊት በርናርዶ ሲልቫ ከሲቲ ጋር ስለ መለያየቱ ይፋ ሲያደርግ አንድ ሀሳብ ተናግሮ ነበረ። በአሰልጣኝነት ዘመኔ ምንም ነገር ጠይቀው እምቢ ከማላቸው ተጫዋቾች መካከል ወይም ደግሞ እምቢ ማለው ተጫዋች በርናርዶ ሲልቫ ነው። ይህንን ስለሚያውቁ ተጫዋቾቹ እረፍት ሲፈልጉ እንኳን በርናርዶ ሲልቫ ነው የሚልኩት፣ እምቢ እንደማል ስለሚያውቁ በርናርዶ ሲልቫ እና በጣም ነው የማከብረው፣ በጣም ነው የምጠነቀቅለት፣ በቃ በጣም እንደ ብርጭቆ ነው የምጠነቀቅለት የሚል አስተያየታቸውን ሰጥተው ነበር። ሰሞኑን እየወጡ ያሉ መረጃዎች በርናርዶ ሲልቫ በአርሰናል ተፈልጓል የሚሉ መረጃዎች በተወሰነ መንገድ ሲወጡ ነበረ። አሁን ግን ይህንን ነገር ኮንፊርም የሚያደርጉ ሀሳቦች እየወጡ ናቸው፣ ወደ ማረጋገጫው የሚመጡ። አዎ አርሰናል በፍላጎት ብቻ የተገደበ ሳይሆን እንቅስቃሴም ጀምረዋል በርናርዶ ሲልቫን ለመውሰድ። የ31 ዓመቱን አማካኝ ከማንቸስተር ሲቲ በነፃ ዝውውር ነው የሚያገኘው። ምክንያት ያደረጉት ደግሞ አንደኛ ፍላጎቱ ሞር የአርቴታ ነው ተብሏል። ሚኬል አርቴታ እንዲመጣለት ይፈልጋል። የሴሪኤል ዊነር ነው፣ በቃ የተረጋገጠለት አሸናፊ ተጫዋች ነው በርናርዶ ሲልቫ። ይህን ልምዱን በቀጣዮቹ ዓመታት ለአርሰናል ዋንጫ እንዲያስገኝ፣ ዘንድሮ አርሰናል አላሳካም፣ በቀጣዮቹ ዓመታቶች በሚኖረው ቆይታ ዋንጫ እንዲያመጣላቸው ወይም ደግሞ የዋንጫ ጥማታቸውን በማርካት ረገድ እንዲህ አይነት ኤክስፔሪንስ እንዲሆኑ ተጫዋቾች ያስፈልጋሉ ተብሎ ይታመ። ሁለተኛ ተጫዋቹ ፐርፎርማንሱ አልወረደም። 31 ዓመቱ ይሁን እንጂ በሲቲ 9 ዓመታት ያገልግል እንጂ ዘንድሮ እያሳየው ያለው አቋም ድንቅ ነው። እንደ የዘንድሮን አቋም ግማሽ እንኳን ቢያሳይ አዋጭ ነው በነፃ ዝውውር ካመጣው። አርሰናል ሌላው በነፃ ዝውውር ነው የምትወስደው ተጫዋቹ፣ ገንዘብ አትከፍልበትም፣ ደሞዙን ብቻ ነው የምትከፍለው። እነዚህ መሰረት አድርገው አርቴታና ቤርታ ፈልገውታል በርናርዶ ሲልቫ። የአርሰናል ደጋፊዎች ደግሞ የለም ሲቲ እንደ ሸንኮራ አገዳ መጥቶ የጣለውን ተጫዋች ማምጣት የለብንም፣ እንደ ሳንድሮ ቶናሌ አይነት ተጫዋቾች ከመጡ መምጣት ያለባቸው እንጂ እንዲህ አይነት ተጫዋቾችን ማምጣት ተገቢ አይደለም በሚል የአርሰናል ደጋፊዎች ተቃውሟቸውን እያቀረቡ ይገኛሉ። እንግዲህ አርሰናል በየትኛው ይወስናል አብረን እናያለን። ሁለተኛው በርናርዶ ሲልቫ ወደ ሲቲ ሲመጣል ወይ? አርሰናል ቀጥተኛ ለሲቲ ባለፉት ዓመታት ውስጥ ዋንጫ ተፎካካሪ ሆኖ የመጣ ክለብ ነው። የሲቲን ደጋፊዎች በእጅጉ እንደሚወዳቸው ደጋግሞ ይናገራል። እኔ ከሰጧቸው በላይ የሲቲ ደጋፊዎች ለእኔ የሰጡ ነገር ብዙ ነው ብሎ የሚያምን ተጫዋች ነው። ስለዚህ ወደ አርሰናል መጥቶ ተፎካካሪ ይሆናሉ፣ ምንም ጥያቄ የለውም። በርናርዶ ሲልቫ አርሰናል ከገባ የአርሰናልና የሲቲ ተፎካካሪነት በሚቀጥሉት ዓመታት ይቀጥላል፣ ምንም ጥያቄ የለውም። ካላቸው የተጫዋቾች ጥራት አንጻር በቶፕ ፎር የምንበለው በሻምፒዮንስ ሊግም በፕሪሚየር ሊግም በኤፍኤ ካፕም በምን የምንበለው ፉክራቸው ይቀጥላል። ስለዚህ ያንን ያደርጋል ወይ በርናርዶ ሲልቫ የሚለው ጥያቄ በትልቁ መነጋገሪያ ሆናል። ያንን ሊያደርግ የሚችልበት ሂደት የለም በሚል ሀሳብ ማለት ነው። በነገራችን ላይ በርናርዶ ሲልቫ ከበርካታ ክለቦች ጥያቄ ቀርቦለታል። አንደኛው ባርሴሎና ነው፣ ሌላኛው ቤኔፊካ ነው የሀገሩ ክለብ። ከሳውዲ አረቢያ ክለቦችም በርካታ ጥያቄዎች ቀርበውለታል። ተጫዋቹ ግን ከሞላ ጎደል መቆየት የሚፈልገው በአውሮፓ ነው መቆየት የሚፈልገው። ስለዚህ ከሄደ ምናልባት ባርሴሎና፣ ካለበለዚያ መንገድ ሊቆይ ይችላል። ቼልሲም የዚህ ተጫዋች ፈላጊ ሆኖ እየተመለከት ነው እንገኛለን። አርሰናልም ይፈልገዋል። አሁን በርናርዶ ሲልቫ ምናልባት
ሲቲዎችን ላለማስቀየም 9 ዓመት የቆየበትን ላለማስቀየም ባርሰሎና የፋይናንስ ህጉን አሟልቶ የሚመጣ ከሆነ ሊወስዱ ይችላል። ግን ባርሰሎና ራሱ ችግር ውስጥ ነው ያለው። አንደኛ አጥቂ ይፈልጋል፣ የሊቫንዶስኪ ምትክ። ባርሰሎናውን በትልቁ አንገብጋቢ ሆኖ እየሰራ ያለው የመስመር አጥቂና 9 ቁጥር አጥቂ ነው። ማርኮስ ራሽፎርድን አንፈልግም ብለዋል ባርሴሎናዎች። ደሞዝ እኮ ነው፣ ደሞዝ ከፍተኛ ነው። ስለዚህ ክለቦች ባይዘው ራሽፎርድን የሚገፉት በደሞዝ ምክንያት። ራፋኤል ሊያውን የማምጣት እንቅስቃሴ እንዳለ ይታያል በባርሴሎና በኩል። ከዛ 9 ቁጥር ላይ ቪክቶር ኦሲሜንን ባርሴሎናዎች ለማምጣት እየተንቀሳቀሱ ነው። እሱም ከፍተኛ ገንዘብ የሚያስወጣ ዝውውር ነው። እነዚህን ሁለት ዝውውሮች አድርገው ከፍተኛ ደሞዝ ተከፋይ የሆነውን በርናርዶ ሲልቫን በነፃ ዝውውርም ቢሆን ማምጣት አስቸጋሪ ነው። በዛ ላይ ቦታው ላይ በቂ ተጫዋቾች አሏቸው። እነ ዣቪ እነ ፔድሪ እና የመሳሰሉ ተጫዋቾች ቦታቸው ላይ አለ። ስለዚህ እነዚህን መሰረት በማድረግ በርናርዶ ሲልቫ ምናልባት በእንግሊዝ ሊቆይ ይችላል። ምናልባት ሌሎች አማራጮችም ሊመጡለት ይችላሉ፣ እናያለን። ስለዚህ እሱን መሰረት አድርገን የበርናርዶ ሲልቫ ጉዳይ አነጋጋሪ ሆኗል። የአርሰናል ደጋፊዎች ግን በትልቁ እየተቃወሙ ነው። ግን የትኛው ነው ተገቢ ትላለህ? በርናርዶ ሲልቫ ማምጣቱ ለአርሰናል ይጠቅማል እና አርቴታ እነ ቤርታ እንደሚያስቡት፣ ወይስ የአርሰናል ደጋፊዎች እንደሚሉት አርሰናል የሚያስፈልገው እንደ ሳንድሮ ቶናሊ አይነት ተጫዋች እና መሰል ወደፊት ከፍተኛ ደረጃ ሊደርስ የሚችል አሁንም በፕሪሚየር ሊጉ ወይም በትልልቁ ሊጎች ላይ ራሱን ያሳየ ተጫዋች ነው የሚሉት? የትኛው ሀሳብ ይገዛል? በርናርዶ ሲልቫ ወደ አርሰናል ቤት ቢመጣ ለአንዱ ለ2 ዓመት ሊጠቅም ይችላል አርሰናልን። ግን በአሳማኝ ሁኔታ ለረዥም ዓመታት ይህንን ተጫዋች ይገለገልበታል ብዬ አላስብም። በተጨማሪም ከተቀናቃኝ ቡድን ረዥም ዓመት ተቀናቃኝ ሲጠቀምበት የነበረውን ተጫዋች አምጥተ ደግሞ ወደ ቡድን መቀላቀል፣ ከዚህ በፊት እነ ራሂም ስቴርሊንግን አምጥቶ አርሰናል ብዙ ነገር ታይቷል። እንደዚህ ኢንቼንኮ አይነት ተጫዋች መጥቷል። ለጥቂት ዓመታት አገልግሏል። ምንም ጥያቄ የለም። ጋብሪኤል ጄሱስ አሁንም አለ። እነዚህን ተጫዋቾች አምጥቶ ተጠቅሟል። ግን ሳይኮሎጂካሊ ስነ ልቦናም ልክ ነው ብዬ አላምንም። ከማንቸስተር ሲቲ በጡረታ የሚሰናበቱ ተጫዋቾችን እየሰበሰብክ ማምጣት ወይም ደግሞ ሲቲ አልፈልጋችሁም ብሎ ያውን በነፃ ዝውውር እኮ ነው፣ በገንዘብ እኮ ኢትስ ኦኬ ቢሆን የሆነ የምትረዳው ነገር አለ። ፍሪ ኤጀንት አድርጎ አንድን ተጫዋች ማስወጣት ኦኬ፣ ኮንትራቱን ጨርሷል፣ አልፈልገውም፣ ተጠቅሜበታለሁ ረዥም ዓመት። ስለዚህ እንደ ሸንኮራ አገዳ መጥቼ ጥየው እንደዛ የተባለን ተጫዋች አምጥተህ ደግሞ እንደገና በዚህ ቡድን ውስጥ ማስገባት ለሌሎችም ክብር አለመስጠት ነው ብዬ አስባለሁ። ለነ ዴክላን ራይስ እና ለመሳሰሉት የአርሰናል ተጫዋቾች እና ከበርናርዶ ሲልቫ ይልቅ ሌላ ተጫዋች ላይ አርሰናል ትኩረት ቢያደርግ የተሻለ ነው። እንደዚህ አይነት ነገር ባይገባም ጥሩ ነው። ምንም የሚጠቀመው ነገር የለም። ሜይ ቢ 1 ዓመት ወይ 2 ዓመት እኮ ሊያግዘው ይችላል በርናርዶ ሲልቫ። ግን ሲቲ 2 ዓመት የሚያስፈልገው ከሆነ ለምን 2 ዓመት ኮንትራት አልሰጠውም? የበርናርዶ ሲልቫ ሚና በጣም ጥብቅና ተፈላጊ ከሆነ እድሜ እየጨመረ ሲመጣ እግር ኳስ ተጫዋች አቋሙ እየወረደ ነው የሚመጣው። ደሞዝ አለ በዛ ላይ ለበርናርዶ ሲልቫ የሚከፈለው ደሞዝ ተራ ደሞዝ አይደለም። የተሻለ ተጫዋች አርሰናል ወይም ደግሞ ከተቀናቃኙ ቡድኑ አሁን ለዋንጫ ረዥም ቀናት ሲመራ ቆይቶ እንደገና ተነጥቆ እንደገና አይነት ነገር ከአጠገቡ ከሚተነፍስ ቡድን ጋር ይህንን ተጫዋች ይዞ መምጣት ለክለቡም እንደ ስነ ልቦናው ልክ አይመጣም። ተጫዋቾቹ ላይ የሚኖራቸው ስሜት ማለት ነው። ረዥም ዓመት ለሲቲ ያገልግሏል፣ ደሙን ሰጥቷል። ለምሳሌ ኬቨን ደብሩነ ነው ሶፊ ኬቨን ደብሩነ ነው ናፖሊ ቤት ውስጥ እኮ ሄዷል። ግን ያገለገለው ምን ያህል ጊዜ ነው? ሲቲ እንዳለው አይነት አቋም ነው እያሳያል? ኔቨር፣ በፍጹም። ስለዚህ በርናርዶ ሲልቫም እንደዛ ነው። ማሳያዎች አሉ እኮ እነ ስቴርሊንግ ነው ያለው። ስቴርሊንግ ቼልሲ ቤት ገብቶ ምን ፈየደ? አርሰናል ቤት መጥቶ አርሰናልማ እንደውም አላግጦ ነው የወጣው። ዚንቼንኮ የመጀመሪያዎቹ ዓመታቶች ጥሩ ነበር። ከዛስ ጠፋ ድራሹ፣ በውሰቱል ተሰጠ። ከዛም እንደነ ኖቲንግሃም አይነት ፎረስት ተጫዋቾች እንኳን መጠቀም ያልፈለጉት ተጫዋች ጋብሪኤል ጄሱስ ነው አንድ የቀረው ማለት ነው። እና የዚህኛው ደግሞ በገንዘብ እንኳን አይደለም፣ በፍሪ ኤጀንት ነው፣ በነፃ ዝውውር። በቃ በቅተኛል። ሲቲ ውል ማራዘም ጠፍቶት ነው። ስለዚህ አርሰናል እኔ የጡረተኛ መጠራቀሚያ መሆን አለበት ብዬ አላምንም። እና በርናርዶ ሲልቫ ላይ ያላቸውን አመለካከት ይመስለኛል አርቴታ ስለሚያውቃቸው ነው ተጫዋቾቹን። እና ትራውማ ያለበትም ይመስለኛል አርቴታ በሲቲ ተጫዋቾች ላይ ወይም በማንቸስተር ሲቲ እግር ኳስ ክለብ። ምክንያቱም አጠገብህ እየመጣ የሚያስጨንቅ አይነት ክለብ ሲሆን ትራውማ ይዛል። የዛን ክለብ ተጫዋቾችንም ጡረታም ወጣ በክራንችም መጣ ላስፈርም ማለቱ
የማይቀርበት ሂደት ያጋጠመው ትራውማ ነው ብዬ ነው የማስበው በአርቴታ በኩል። እንደውም ሀሳቡ ኢቭን በርናንዶ ሲልቫ በነፃ ይለቃል ሲባል ሀሳቡም ሊመጣ የሚችለው ብዬ የማስበው ከአርቴታ በኩል እንደሆነ ነው የሚሰማኝ። ከሌሎቹ አርቴታ ነው የሚለው መረጃው አርቴታ ነው። ምንም ጥያቄ ለኖርጋርድ ምትክ ለማድረግ ነው የፈለጉት። ግን ይሄ ልክ ነው ብያላስ ሌሎች ተጫዋቾች ላይ ትኩረት ማድረጉ የተሻለ ነው። ሌሎች ዝውውሮች ላይ መስራት የተሻለ ነው። አሁን በርናንዶ ሲልቫ እንደ አርሰናል አይነት ቡድን ሳይሆን መግባት ኤልካይ ጉንዶጋንን ነው ሶፊ ያለበትን ደረጃ ኤልካይ ጉንዶጋን ባርሴሎና ሄደ ተመለሰ ወረደ ከዛው ጋላታሳራይም ድሮ እያጫወቱ አይደለም ቤንች ላይ እኮ ነው ያለው። ያ ልክ ነው። ስለዚህ እንደዛ አይነት አፈንታና በልጁም የልጁ መምጣት ሌሎች ተጫዋቾች ላይ ተጽዕኖ ስለሚያመጣ ነው። ኢንፍሉዌንስ አለው። እግር ኳስ ተጫዋች ደግሞ ስሜቱ ስስ ነው። በቀላል ነገር ነው። እኛ ይሄን ያንተን እያለን ግዴታ ደሞዝ ሲከፍል ለምሳሌ ከራይስ በላይ ደሞዝ ቢከፍለው ብለህ አስበው። ለበርናንዶ ሲልቫ በነፃ ነው የመጣው ምናምን ብሎ ከራይስ በላይ ደሞዝ ቢከፍለው ነው ከሁሉም የተሻለ ነው ሊከፈለው የሚችል። ኤግዛክትሊ ሶ እነ ዴክላን ራይስ ምን አይነት ስሜት ነው የሚሰማቸው? ከኢዜ በላይ ቢከፈለው ብለህ አስብ። ኢዜ ምንድን ነው ሊሰማው የሚችለው? ከእድሜም አንጻር ከምንም አንጻር ምናምን እና የበርናንዶ ሲልቫ ወደ አርሰናል እንዲመጣ ሀሳቡ እኔ ዜናውንም አይቼው የደጋፊዎችን ነው ግርም የምትጋራ እኔ ደጋፊዎችን ነው ስማሙ። በጣም አሪፍ። ወደ ቼልሲ ጉዳይና አምራ አድማጭ ተመልካቾቻችን ቼልሲ አሰልጣኙን አባሯል።